እንግዲህ አብርሽን ከታመመና አሁን ላይ ደግሞ ያለውን አብርሽ እያነጻጸራችሁ ወገን የታመመ ጊዜ ኤፍሬም እሺ ኤፍሬም ልሽና ኤፍሬም ልቀመጥ ኤፍሬም ልብላ ነበር የሚለው አሁን ግን ኤፍሬም ፓስፖርቱን አንስቶ ሲደብቅበት እንዴት እንዳበደ በደንብ አያችሁት አይደል ይሄን አብርሽ ነው እኛ የምናቀው ማለት ነው በዚህ አጋጣሚ ወደ ትክክለኛው አብርሽ እንደተመለስክ ያረጋግጥኩት በደንብ ዛሬ ነው ማለት ነው ምክንያቱም ወንድሙን ለማነቅ እየቀረው ነገር የለም እያበደበት ነበር ሲቀጥልም ወንድሙን እያስጠነቀቀ ነበር በህይወቴ ጣልቃ አትግባ የኔን ጉዞ አንተ ልትመራኝ አትችልም የኔን ጉዞ መሰረዝም መደለዝም አትችልም ምክንያቱም አንተ ማለት ታናሽ ወንድሜ ነህ እንጂ እኔ አይደለህም ብሎ እያስረዳ ነበር ማለት ነው ለማንኛውም ግን በጣም ነው የተናደድኩት በአብርሽ እንትን ማለት ነው ማለት በቃ አብርሽ የፈለገበት መሄድ እንዳለበት ይሰማኛል ለምን መሰላችሁ እዚች ጋር ሩታና ኤፍሬም ሊያግቱትና ወይም ደግሞ ፓስፖርቱን ወስደው ሊያስቀሩት ምናምን አልፈልግም በቃ እሱ ለሁለት ቀን ለሶስት ቀን ሄጄ ነፃነት ማግኘት ፈልጋለሁ ካለ ህፃን ልጅ አይደለም ይሄድ ይራቅ ከሁሉም ነገር ሪላክስ ያደርግ መብቱ ነው ለምንድነው ይሄን ያደረጋችሁት እንኳንም ሄርሙ ይሄንን አላደረግሽ ለምን በጣም ነበር ምናዝነብሽ ለምን አብርሽ በቃ የፈለገውን ነገር የማድረግ መብት ልሰጪው ይገባል ማለት ነውና ይሄ የደደብና ስራ ነው ኤፍሬምና ሩታ እንግዲህ ደደብ ናችሁ እኮ እንትናችሁ ጭንቅላታችሁ አተላ ነው የደፈነውና ይሄ ማድረግ አልነበረባችሁም በጭራሽ ማለት ነው በጭራሽ ደግሞ ፈጣሪ ነው እንዲያደረገው ምናምን ትላላችሁ እንዴ ፓስፖርት ደብቃችሁ እንዴ የራሳችሁ ናችሁ እንጂ ያደረጋችሁት አሁን ድንገት መንገድ ላይ ፓስፖርት ቢጠፋ ድንገት የሆነ ነገር ድንገት ረፍዶ ፕሌን ቢያመልጥ የሆነ ነገር ኦኬ ፈጣሪ ነው እናንተ ግን ሁን ብላችሁ ፓስፖርቱን ደብቃችሁ ልጁን ልታሳብዱት ነው እንዴ እናንተ ምንድነው የፈለጋችሁት ከዚህ ልጅ ወይ እንግዲህ በቃ አበጋዝ ካልሆነልን አላችሁ እኮ በቃ የሄርሜላም የሩታም ካልሆነ አላችሁ እንደገና በዛ ጭንቅ ላይ ይከራከራሉ ሁለቱ ሄርሙም አተባብቃል ሄርሙማ የምር ይመጭሽ አቃልሽ ልደፊያት ነው እቺን ሴትዮ ቅጥልጭ ያደረግሻት ነው ሄርሙ ድጋረግሽላት እንዳንቺ አይነት መድኃኒት እኮ አላገኘችም የምሬ ነው ምልሽ እና ልክ ልኳን ትነግራታለች ትላንትም